ትራምፕ በዳግም ማስፈራሪያ ተከስተዋል። ሆርሙዝን በአስቸኳይ የማትከፍቺ ከሆነ፣ ከእኛ ጋር የማትነጋገሪ የማትስማሚ ከሆነ ኢራን ሆይ ስሚ፣ በካርግ ደሴት ያጠራቀምሽውን ነዳጅ በየከተሞችሽ የሚበራውን ብርሃን ታጫለች ሲሉ ነው ትራምፕ ሌላ ማስፈራሪያ ይዘው የተከሰቱት። ምክንያታዊ ከሆነው አዲሱ መንግስት ጋር ለመነጋገር ፍላጎት ቢኖረንም በተወሰነ ደረጃ ስኬታማ መሆን የቻልን ቢሆንም አሁንም ግን ይህንን ካላደረገች ኢራን ትቀጣለች ነው ያሉት የአሜሪካው ፕሬዝዳንት። እስራኤል ደግሞ አሜሪካ አምርራ ኢራንን የምትወር ከሆነ አንድም ወታደር አላዋጣም እያለች ትገኛለች። ወደዚህ ጦርነት አሜሪካን ጎትታ አስገብታለች የተባለችው እስራኤል የእግረኛ ውጊያ ሲሆን ግን ይቅርብኝ ማለቷ ብዙዎችን አስገርሟል። ኔታንያሁ ደግሞ እግረኛ ጦራቸውን በሰፊው ባስገቡበት ደቡብ ሊባኖስ ገና እንቀጥላለን፣ ወደፊት ብዙ የምንይዛቸው መሬቶች አሉ ብለዋል። የሚተኩሱት ሚሳኤሎች እኛ ጋር እንዳይደርስ እስክናደርግ ድረስ ገና ብዙ መሬት እንቆጣጠራለን ነው ያሉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ። ሐማስም ኢራንም እንደ ትላንቱ ባይሆኑም ሂዝቦላህ ግን አሁንም ማድረስ የሚችለው ጉዳት አለ ብለዋል ጠቅላይ ሚኒስትሩ። ይህ እንዳለ ሆኖ የሀገራቸው የነዳጅ ማጣሪያ በኢራን ሚሳኤል መመታቱ ነው የተነገረው። የሃይፋ የነዳጅ ማጣሪያ በኢራን ሚሳኤል ተመቶ እሳት በአካባቢው ነግሷል እየተባለ ይገኛል። እንዲሁም የኢራን ጦርነት ክፉኛ የጎዳቸው ሀገራት ጉዳይ አሁንም ማነጋገሩን ቀጥሏል። የተባበሩት አረብ ኤምሬትስ ከተሞች የሆኑት ዱባይና አቡዳቢ ደግሞ የ120 ቢሊዮን ዶላር የኢንቨስትመንት ጉዳት ደርሶባቸዋል እየተባለ ይገኛል። ጦርነቱ በቀጠለበት በዚህ ሰዓት ስፔን ኢራንን ለመደብደብ ከፈለጋችሁ በእኔ የአየር ክልል ማለፍ አትችሉም ስትል የአየር ክልሏን ለጦርነቱ መዝጋቷ አሜሪካን ክፉኛ አስቆጥቷል። አሜሪካ አቶሚክ ቦምብ የጣለችባቸው በጃፓን ነዋሪ የሆኑና የሂሮሺማና ናጋሳኪ ሰለባዎች መሆናቸውን የሚገልጹ ጃፓናውያን ለአሜሪካና እስራኤል ኤምባሲዎች ያስገቡት ልብ የሚነካ ደብዳቤም ትኩረትን ስቧል። እንመለከተዋለን። ጦርነቱ አሁንም ተፋፍሞ ቀጥሏል። አሜሪካ በ30 ቀናት ጊዜ ውስጥ የናሳን በጀት ያህል ገንዘብ አፍስሳለች እየተባለ ይገኛል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ጦርነቱ ተፋፍሞ ቀጥሏል። አሜሪካ በ30 ቀናት ውስጥ 35 ቢሊዮን ዶላር ገደማ እንዳወጣች እየተነገረ ነው። ይህ ደግሞ በአጭር ቀናት ውስጥ የናሳን በጀት እንደ ማውጣት ነው ተብሏል። ጦርነቱ ተፋፍሞ ሲቀጥል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ካርግ ደሴትን ልይዝ እችላለሁ፣ እግረኛ ሰራዊቴን ወደ ኢራን ላሰማራ እችላለሁ እያሉ ፍንጭ በሚሰጡበት ሰዓት እስራኤል ይህ ከሆነ የእግረኛ ሰራዊቴን ወደ ኢራን አልክም ብላለች። እንደ ቻናል 12 ዘገባ እስራኤል ለዚህ የምታዋጣው አንድም ወታደር አይኖርም። አሜሪካን ወደዚህ ጦርነት ጎትታ ስባታለች የተባለችው እስራኤል 1000 ማይል ርቀት ከምትገኘው ኢራን ጋር በእግረኛ አልዋጋም፣ የአየር ጥቃቴን አጠናክሬ እቀጥላለሁ፣ ሚሳኤሎቼን እወረውራለሁ እንጂ በፍጹም ወደ ኢራን ጦሬን አልክም ብላለች እየተባለ ይገኛል። በእርግጥም ለእስራኤል የሚያስቸግሯት ብዙ ነገሮች እንዳሉ ግልጽ ነው። በኢራን ለሚሰማራ ሰራዊት በሎጂስቲክስ ዙሪያ አቅርቦት ማቅረብ ለእስራኤል በጣም ይፈትናታል። አሜሪካ እንኳን ግዙፍ የጦር መርከቦቿን ተማምና በአካባቢው የሚገኙ የጦር ቤዞቿን መከታ አድርጋ ነው ልትገባበት የምትችለው። እናም አልገባበትም እያለች ነው እስራኤል። ሳውዝ ፓርስ እየተባለ የሚጠራውን የኢራን የጋዝ ማውጫ የመታቸው እስራኤል አሜሪካን ጎትታታለች። የሰላም ንግግር እንዲደረግ አትፈልግም ተብላ ስም የወጣላት ቴል አቪቭ የእግረኛው ጉዳይ ላይ ሸሸት ማለቷ ትዝብት ውስጥ ሳይከታት አልቀረም። በሰሜን እስራኤል ሃይፋ ወደብ የሚገኘው የነዳጅ ማጣሪያ መመታቱ ደግሞ በአካባቢው ውጥረት ላይ እሳት ፈጥሯል። የሃይፋ የነዳጅ ማጣሪያ በእሳት ጋይቷል። ለዚህ ደግሞ ዋነኛ ተጠያቂው የኢራን ሚሳኤል ነው እየተባለ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ በአዲስ ማስፈራሪያ ተከስተዋል።
ኢራን የሆርሙዝ ሰርጥን የማትከፍት ከሆነ ታላቅ ጥቃት ይጠብቃታል እያሉ ነው የአሜሪካው ፕሬዝዳንት። በካርግ ደሴት ላይ የሚገኘውን ነዳጇን እናወድምባታለን፣ የኤሌክትሪክ ኃይል ማመንጫዎቿንና ሌሎችም ለኃይል የሚያስፈልጉ መሰረተ ልማቶችን እንመታባታለን። ይህ ከመሆኑ በፊት ግን ምክንያታዊ ብለው የጠቀሱት አዲሱም ሲሉ ስም ያወጡለት የኢራን መንግስት ጆሮ እንዲሰጣቸው ጠይቀዋል። ለንግግር ክፍት ካልሆነ ግን ኢራን ላይ ጥቃት እንደሚፈጽሙ ነው ትራምፕ ያስፈራሩት። የሆርሙዝ ሰርጥን በፍጥነት ክፈቱ ሲሉ ትራምፕ ማስፈራሪያቸውን አጠቃለዋል። በተከታታይ የተለያዩ ማስፈራሪያዎችን በኢራን ላይ እያቀረቡ ያሉት የአሜሪካው ፕሬዝዳንት የኢራን የኒውክሌር ኃይል ማመንጫዎችን ላለመምታት ቀናትን እያሻገሩ ቢቆዩም አሁን ግን የመጨረሻ ያሉትን ማስጠንቀቂያ ነው ሰጥቻለሁ የሚሉት። ስፔን ደግሞ ኢራንን ለመደብደብ አሜሪካ የጦር ጀቶቿን በኔ የአየር ክልል ከእንግዲህ እንዳታሳልፍብኝ ስትል የአየር ክልሏን ለጥቃቱ ዝግ ማድረጓ ነው የተሰማው። እንደ ኤልፓይስ ዘገባ ስፔን ይህንን ውሳኔ የወሰነችው ጦርነቱ ፍትሐዊ ነው ብላ ስለማታምን ነው። በኋላ ላይ የስፔን መንግስትም ይህንኑ ጉዳይ በተመለከተ ይፋዊ መግለጫ ሰጥቶበታል። እስራኤል በጋዛ ላይ ታደርሰዋለች ያለችውን ጥፋት በመቃወም የምትታወቀው ሀገረ ስፔን አሁን ደግሞ ከአሜሪካ ጋር የሚያናቁራትን ተግባር ነው የፈጸመችው። ብሪታንያም ይህ ጦርነት የኛ አይደለም ብላ አልገባበትም ያለች ሲሆን ጠቅላይ ሚኒስትሯ ሰር ኪር ስታርመር ይህንኑ በድጋሚ አረጋግጠዋል። ይህ የኛ ጦርነት አይደለም፣ አንገባበትም፣ የብሪታንያን ሕዝብ ጥቅሞቿንና አጋሮቿን ለመጠበቅ ብቻ እንንቀሳቀሳለን ሲሉ ተናግረዋል። የኢራን የምክር ቤት አባላት ደግሞ ነገሩ እንዲህ እየከረረ ከመጣ ኢራን የኒውክሌር የጦር መሳሪያዎችን ላለማምረት ወይም ላለማሰራጨት የፈረመቻቸውን ስምምነቶች ልንቀድ እንችላለን እያሉ ይገኛሉ። የውጭ ጉዳይ ሚኒስትሩ ቃል አቀባይ እስማኤል ባጊ ይህንኑ ጉዳይ በተመለከተም የምክር ቤት አባላቱ እየመከሩ መሆኑን አረጋግጠዋል። ባግዳድ የሚገኘው የአሜሪካ የጦር ቤዝ የሮኬት ጥቃት የደረሰበት ሲሆን አካባቢው ከመቼውም ጊዜ በላይ በውጥረት ተሞልቷል። ይህ እንዳለ ሆኖ ጦርነቱ ኤምሬትስን ብዙ አክስሯታል እየተባለ ይገኛል። የተባበሩት አረብ ኤምሬትስ ከተሞች የሆኑት አቡዳቢና ዱባይ ከፍተኛውን ጉዳት እንዳስተናገዱም ተነግሯል። በአጠቃላይ ከተሞቹና በከተሞቹ አካባቢ ሲካሄድ የነበረው የአክሲዮን ግብይት የ120 ቢሊዮን ዶላር የኢንቨስትመንት ኪሳራ እንደደረሰበት ነው የተነገረው። ሳውዲ አረቢያና ኦማን በነዳጅ ዋጋ ምክንያት የተለያዩ የአክሲዮን ገበያዎቻቸው ከፍ ያሉላቸው ሲሆን ኤምሬትስ ግን በቱሪዝም እና በኢንቨስትመንት ላይ ትኩረት በማድረጓ ምክንያት ይህ ጊዜያዊ ጉዳት እንደደረሰባት ነው የተነገረው። ሆኖም ነገሮች ሲረጋጉ ዱባይም አቡዳቢም ወደ ነበረ ነገራቸው መመለሱ የሚቀር አይመስልም። ታዲያ በአጭር ጊዜ ውስጥ የደረሰው ጉዳትም ቀላል ተብሎ የሚመዘገብ አይደለም። ቱሪስቱ እንዳይሸሽ፣ ነጋዴውም ከከተማው እንዳይወጣ የተባበሩት አረብ ኤምሬትስ ፕሬዝዳንት የሆኑት ሼክ መሐመድ ቢን ዛይድ አልናህያንና የዱባዩ አልጋ ወራሽ ሼክ ሐምዳን ቢን መሐመድ ቢን ራሽድ አልማክቱም በዱባይ የገበያ ማዕከላት እየተዘዋወሩ ፊታቸውን በፈገግታ ሞልተው ተገበያዩ፣ አትፍሩ፣ በነጻነት ተንቀሳቀሱ የሚል መልእክቶችን ለማስተላለፍ እየሞከሩ ይገኛሉ። 398 ባሊስቲክ ሚሳኤሎችን እና 1872 ድሮኖችን ከ15 ክሩዝ ሚሳኤሎች ጋር ያስተናገደችው እና አብዛኛዎቹን የሚያከሸፈችው የተባበሩት አረብ ኤምሬትስ በከተማ ንግድ፣ በሪል ስቴት እና በቱሪዝም ላይ መሰረት ያደረገችው ኢኮኖሚ ለጊዜውም ቢሆን ክፉኛ ጉዳት እንደደረሰበት ነው የተነገረው። የዱባይ የሪል ስቴት ገበያ በ16 በመቶ ዝቅ ማለቱም ተነግሯል። ከዛው ከመካከለኛው ምስራቅ ሳንወጣ የጦርነቱ አድማስ በሰፋበት ደቡብ ሊባኖስ እስራኤል ገና እቀጥላለሁ እያለች ትገኛለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሂዝቦላህ ሚሳኤሎቹን ሲተኩስ እኛ ሩቅ ቦታ ላይ መገኘት ስላለብን ሰፊ ቦታ በመሃላችን መተው አለብንና ጥቃታችንን እንቀጥላለን ብለዋል። በደቡብ ሊባኖስ ተጨማሪ መሬቶችን የመቆጣጠር እቅድ እንዳላቸውም አንስተዋል።
አዲሱን መካከለኛው ምስራቅ እየገነባን ነው ያሉት የእስራኤሉ ጠቅላይ ሚኒስትር የሀገራቸው ጦር ሰሜን እዝ ይህንኑ ግዳጅ እየተወጣ እንደሚገኝም አረጋግጠዋል። በጥንካሬ በቁርጠኝነትና በኃላፊነት ሰሜን እዝ ስራውን እየሰራ ነው ሲሉም ተናግረዋል። በጋዛ፣ በሶሪያ፣ በሊባኖስ እና በተለያዩ አካባቢዎች የሀገሪቱ ጦር እንደተወጠረ በኢራንም ከባድ ዘመቻ ላይ እንደሚገኝ የተናገሩት የእስራኤሉ ጠቅላይ ሚኒስትር ኢራንም እንደ ትላንቷ ኢራን አይደለችም፣ ሐማስም እንደዛው፣ ሂዝቦላህም ተዳክሟል፣ ነገር ግን ሂዝቦላህ አሁንም ጉዳት የሚያደርስበት አቅም አለው ሲሉ ተናግረዋል። በሁሉም አቅጣጫዎች የምናደርገውን ዘመቻ አጠናክረን እንቀጥላለን ሲሉም ተናግረዋል። በተለይ ሂዝቦላህ ጸረ ታንክ ሚሳኤሎችን ተኩሶ እኛ ዘንድ እንዳይደርስ ከነርሱ መሬት ወስደን የመከላከያ ወረዳ እየገነባን እንገኛለን ብለዋል። ከሺህ በላይ ሰው የሞተበት ከ3500 ሰው በላይ የቆሰለበት የሊባኖሱ ፍልሚያ አብዛኛው ሰው ትኩረቱን በኢራን ላይ በማድረጉ ብዙም ሳያስተውለው ቀረ እንጂ ቀላል የሚባል ጉዳት እየደረሰ አይደለም። በአጠቃላይ 1.2 ሚሊዮን የሊባኖስ ዜጎች በዚሁ ምክንያት እንደተሰደዱ ነው የተነገረው። በመጨረሻም የጃፓን የአቶሚክ ቦምብ ሰለባዎች ለአሜሪካና እስራኤል የጻፉት ልብ የሚነካ ደብዳቤ እያነጋገረ ይገኛል። አናዶሉ የዜና አውታር እንደዘገበው የጃፓን የአቶሚክ ቦምብ ሰለባዎች ማህበር በተለያዩ አደረጃጀቶቻቸው ሆነው ለአሜሪካና ለእስራኤል ይፋዊ ደብዳቤ ጽፈውላቸዋል። የጦርነትን ሰቆቃ በሚገባ የተመለከቱት እነዚህ የጃፓን ዜጎች በጃፓን ለሚገኙ የአሜሪካና የእስራኤል ኤምባሲዎች ደብዳቤዎችን እንዳቀረቡ ነው የተናገሩት። አሁኑኑ ተኩስ ይቁም፣ ጥቃቶቹ ፍጹም ፍትሐዊ አይደሉም በማለት ነው ደብዳቤያቸውን ለየኤምባሲዎቹ ያስገቡት። ይሁንና ጆሮ አልተሰጠንም እያሉ ይገኛሉ። እነዚህ ማህበራት በኢራን ላይ የምታወርዱትን ቦምብ አቁሙ ብለው በቶኪዮ ሰልፍ እስከ መውጣት ነው የደረሱት። አሜሪካ የሁለተኛው የዓለም ጦርነትን ቋጭቼበታለሁ የምትለው ለጃፓናውያን ግን የዘመናት ሰቆቃ የሆነው የሂሮሺማና የናጋሳኪ የአቶሚክ ቦምብ ጥቃት በዓለም ላይ ጥቁር ነጥብ ከተጣለባቸው አደገኛ የታሪክ ምዕራፎች አንደኛው እንደሆነ ዓለም በሚገባ የሚያውቀው ነው። በምድር ላይ ለመጀመሪያ ጊዜም ምናልባትም እስካሁን ባለው ሁኔታ ለመጨረሻ ጊዜም የአቶሚክ ቦምብ በመጣል ከባድ እርምጃ የወሰደችው ሀገረ አሜሪካ ናት። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።